በተለየኛ ዘመን ክርስትና በጣም አጫጭር ልብስ ለብሰው አምልኮ ከመግባታቸው የተነሳ በመንፈስ የሆነ አምልኮ ሳይሆን በስሜት የሚቀርብ አምልኮ ያቀርባሉ። በእውነት የሚቀርብ አምልኮ ሳይሆን ስሜትን ፈቃድን የመከተል አምልኮ ያቀርባሉ። ይሄ ምንድነው? ሊትራሊ ይሄ የበለዓም ትምህርት ነው። ኃጢአትን ምን ችግር አለው? መንፈስ አንድ ጊዜ ጸድቃለች። ስጋ ምንም ችግር የለውም። አንድ ጊዜ ከዳንክ ለዘላለም አትፋቅም። ስለዚህ አንድ ጊዜ ከዳንክ ለዘላለም የዳንክ ስለሆንክ ኃጢአትን እንደፈለክ እንደ ውሃ ብትጨልጥና እንደ እንጀራ ብትበላው ምንም አትሆንም። ይሄ ስጋ ቱታ ነው ታወልቀዋለህ የሚል የበለዓም ትምህርት። እንዲህ አይነቱ ትምህርት ጓዙን ጠቅልሎ ነው ቤተክርስቲያን ውስጥ ይገባል። አንተ በዘላለም ሕይወት ታምናለህ አለችኝ። አዎ አምናለሁ። አንድ ጊዜ ዳነ ለዘላለም ድኗል ታምናለህ? አዎ አምናለሁ አልኳት። እና እኔ ስለዳንኩኝ የዘላለም ሕይወት ስላለኝ አሁን ወንድ ማግባት አልፈልግም እና እኔ የሚያስደስተኝ ከሴቶች ጋር መሆን ነው እና ያንን ባደርግ አልዳንኩም አለችኝ። እኔ ሁለቴ እንኳን አላሰብኩም። እህቴ እንደዚህ አይነት አስተሳሰብ ይዘሽ ድኛለሁ የምትይ ከሆነ አልዳንሽም። መቼም ቢሆን ድነሽ ከእግዚአብሔር ፈቃድ ጋር መተላለፍ አትችይም። የዘላለም ሕይወት ያለው ሰው በኃጢአት አይነከርም፣ በኃጢአት አይደሰትም። ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአባቱና ለአምላኩ ካህናት እንድንሆን ላደረገን ለእርሱ ለንጉሳችን ከዘላለም እስከ ለዘላለም ድረስ ክብርና ኃይል ይሁን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች እንደገና ዛሬ ተገናኝተናል። በጌታ ምሕረት ሁልጊዜ ከቃሉ ገበታ ስር ስለማትታጡ ስለእናንተ ጌታን እጅግ አድርጌ አመሰግነዋለሁ። ጌታ የተባረከ ይሁን። የሶስተኛዋ ቤተክርስቲያን ወይም የጴርጋሞን ቤተክርስቲያን ላይ ደርሰናል። እናንብበውና የእግዚአብሔርን ቃል ካቆምንበት ደግሞ እንቀጥላለን። በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ በል ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክር አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድህም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የሚያውቀው የሌለ አዲስም ስም ተጽፎበታል ይላል። ጌታ የተባረከ ይሁን። እንግዲህ ባለፈው ጊዜ ስንነጋገር የጴርጋሞን ከተማን ምንነት ተካፍለናል እና በጴርጋሞን ውስጥ ያሉ ክርስቲያኖች የሚኖሩት በምን አይነት ከተማ ውስጥ እንደሆነ አይተናል። የሰይጣን ዙፋን አለ። ያ የሰይጣን ዙፋን የዜስ ጣዖትን የመሳሰሉ አማልክት የሚመለኩበት፣ እንደገና ለዜስ ተብሎ የተሰራውም ዙፋን ደግሞ በዓለም ላይ 7 አስደናቂ ውብ ነገሮች ወይም መስህብነት ያላቸው ነገሮች ተብለው ከሚጠሩት ውስጥ በጥንቱ ዘመን አንዱ ነበር ያ ዙፋን እና አብዛኛው የጴርጋሞን ከተማ በልዩ ልዩ ጣዖት አምልኮ የተሞላ ነው። ትልቁ የዜስ ጣዖት ዙፋንም ያለው በዚህ ነው እና የሰይጣን ዙፋን ባለበት የምትኖርበት ኑሮ አውቃለሁ ይላል ጌታ ኢየሱስ። በእጆቹ ይዟቸው በመካከላቸው የሚመላለስ ጌታ መሆኑን ሲናገር ባለፈው ተመልክተናል። በዚህ ይሄ በ96 ዓመተ ምህረት ይጻፍ እንጂ በ92 ዓመተ ምህረት የሞተ አንቲጳስ የሚባል ምስክር ጌታ እዚህ ከተማ ውስጥ ነበረው። እንግዲህ ራሱ ዘመዶቹ ወገኖቹም ረስተው ዘንግተውት ሊሆን የሚችለውን ሰው ጌታ ግን አገልጋዩን አይረሳውም እና የታመነ ብሎ በራሱ ስም ይጠራዋል። ምክንያቱም ኢየሱስ ምዕራፍ 1 ላይ የዮሐንስ ራእይ ምዕራፍ 1 ላይ የታመነው ምስክር ተብሎ በስሙ ተጠርቷል ኢየሱስ ራሱ።
እሱ የተጠራበትን ስሙን አንቲጳስ ለሚባለው የታመነ ምስክሩ ጌታ ኢየሱስ ይሰጠዋል። የታመነ ምስክር አንቲጳስ በኖረበት ዘመን ሃይማኖቴን አልካድክም ብሎታል። ነገር ግን አንድ ችግር ይስተዋላል እዚህ ከተማ ውስጥ። አሁን ዛሬ የምናየው ይሄንን ነው። ዳሩ ግን ብሏል ኢየሱስ፣ የሚነቅፈው የሚተቸው እንዲነቀል የሚፈልገው ነገር አለው ጌታ ኢየሱስ። ይሄ ምንድነው ያለን እንደሆነ ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ ይለዋል። አለኝ የምነቅፍብህ ነገር ሚነቀፍ ሚነካ ማይወደድ ኢየሱስ የሚጠየፈው ነገር አለ በዚህ በጴርጋሞን ውስጥ። ያ ኢየሱስ የማይወደው በጴርጋሞን ውስጥ የታየው ስህተት ምንድን ነው ያለን እንደሆነ ያ የበለዓም ትምህርት አለ። በለዓም ምንድን ነው ያስተማረው? ለጣዖት የታረደውን እንዲበሉና እንዲሴስኑ ነው ያስተማረው። በዚህ ቤተ ክርስቲያን ውስጥም እንደ በለዓም ያሉ ትምህርቶችን አያችሁ የሚጠብቁ አሉና የምነቅፈው ነገር አለኝ ብሏል ኢየሱስ። እንደምታስታውሱት በለዓም ማለት የስሙ ትርጉም የሕዝብ ያይደለ ወይም የሕዝብ ያልሆነ ማለት ነው። በለዓም የግል ነው፣ የራሱ እንጂ የሕዝብ አይደለም። የሕዝብ ያልሆነ ወይም የሕዝብ ያይደለ ማለት ነው በለዓም። በለዓምን እንደምታስታውሱት በዘኍልቍ መጽሐፍ ምዕራፍ 22 እስከ ዘኍልቍ መጽሐፍ ምዕራፍ 25 ድረስ ታሪኩን የምናገኝለት ሰው ነው። ክፍሉም በኢያሪኮ ሜዳ ላይ ገና የዮርዳኖስን ወንዝ ሕዝቡ ሳይሻገር በዮርዳኖስ ማዶ እያለ በኢያሪኮ ሜዳ ላይ ሰፍሮ በነበረበት ጊዜ ደነገጠ ባላቅ በኢያሪኮ ሜዳ ላይ ሲሰፍሩ። ምክንያቱም ሞዓባውያን ደነገጡ፣ ምድያማውያን ተጨነቁ። እንደምናውቀው እጅግ በጣም የሆነ ነገር ሆነ። ስለዚህ ምን አለ? የሞዓብ ንጉሥ ባላቅ በጦርነት ሕዝቡን መርታት እንደማይችል ወይም በጦር ሰራዊት በክተት ጥሪ እግዚአብሔርን ሕዝብ ከጉዞ ሊያደናቅፍ እንዳልተቻለው ባየ ጊዜ እንዲረገሙለት መንፈሳዊ ውጊያ ፍለጋ በለዓምን ጠራው። በለዓም የእግዚአብሔር አገልጋይ አይደለም፣ የጣዖት አገልጋይ ነው። ነገር ግን የመርገም ጸጋ ያለው ሰው ነው። የረገመው ርጉም፣ እሱ የባረከው ብሩክ ነው። እና የሞዓብ ንጉሥ ባላቅ ሄዶ እየጠራው ለዛ ነው እና ሕዝብ እርገምልኝ ብሎ። እሱም መጀመሪያ አልሄድም ብሎ ነበር። በኋላ የሚሰጠው ጥቅማ ጥቅምና የተሰጠው ክብር በልጦበት እንደገና ሊረግም ወደ ምድያማውያን ሀገር ወይም ደግሞ ወደ ባላቅ ዘንድ መጣ። የሞዓብ ሽማግሌዎችና የምድያም ሽማግሌዎች የሟርቱን ዋጋ እንደሚከፍሉ ተነጋገሩት። ከዛ በኋላ ምንድን ነው ያደረገው? እንደ አምላኮቹ አይነት ወይንም ደግሞ እንደሚያደርገው የአምልኮ ልማድ ለነዛ ለባዕድ አማልክቶቹ ወይንም ደግሞ ለጣዖቶቹ መስዋዕት አቀረበና እስራኤልን ሊረግም ተነሳ። ይሁን እንጂ ግን አልቻለም። እግዚአብሔር ምን አደረገ? በሱ አንደበት ባረከ ሕዝቡን። ምን ብሎ ባረከ? የመጀመሪያው ደስ ይለኛል። ክፍሉን ሙሉን አላነበውም። በአምቦች ራስ ላይ ሆኜ አየዋለሁ አለ፣ በኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብ መካከል አይቆጠርም። የያዕቆብ ትቢያን ማን ይቆጥራል? የእስራኤልንስ እርቦ ማን ይቆጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደነርሱ ፍጻሜ ትሁን እያለ ባረከ። ባላቅ ተናደደ። እርገምልኝ ብዬ ጠርቼ ተባረካቸዋለሁ ወይ አለው። እንደገና ለሁለተኛም ጊዜ ተሞከረ። እነሆ ለመባረክ ትእዛዝን ተቀብያለሁ። ቁጥር 20 እርሱ ባርኳል፣ እመልሰው ዘንድ አልችልም።
በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ጠማማነት አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥም እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቷቸዋል፣ ጉልበቱ አንድ ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜ ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል? እነሆ ሕዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ያደባውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም። በጣም ባረካውንም። ባላቅ እንደገና ተናደደ፣ እንደገና እርገምልኝ አለው። ለሶስተኛ ጊዜ ሕዝቡን ለመርገም በለዓም ተነሳ። ጭራሽ እንደዚህ ያለ ደግሞ ቁጥር 5 ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ! እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች፣ እግዚአብሔር እንደተከለው እሬት በውሃ ዳር እንዳሉ ዝግባዎች ተዘርግተዋል። ከማድጋዎቹ ውሃ ይፈሳል፣ ዘሩ በብዙዎች ይሆናል። ንጉሡንም ከአጋግ ይልቅ ከፍ ከፍ ይላል፣ መንግሥቱን ይከብራል። እግዚአብሔር ከግብፅ አውጥቶታል፣ ጉልበቱም አንድ ቀንድ እንዳለው ነው። ጠላቶቹ አሕዛብን ይበላል፣ አጥንታቸውንም ይሰባብራል፣ በፍላጻዎቹም ይዋጋቸዋል። እንደ አንበሳ አርፎ ተኝቷል፣ እንደ እንስቲቱን በአንበሳ ተጋድሟል። ማን ያስነሳዋል? የሚመርቅ ሁሉ የተመረቀ ይሁን፣ የሚረግም ሁሉ የተረገመ ይሁን። በለዓም የመጣው እርገም ተብሎ ነው። ከአንድም 3 ጊዜ ለመስዋዕቶቹ ለአማልክቱ መስዋዕት እያቀረበ ሞከረ። የባላቅ ፍላጎት ሕዝቡ እንዲረገሙ፣ ከምድር በታች ወድቀው እንዲቀሩ፣ ርስት እንዳይወርሱ ጉዟቸው እንዲደናቀፍ ነበረ። በለዓም ግን አልቻለም። ልብ አድርጉ። በመንፈሳዊ ውጊያ፣ በመንፈሳዊ ጦር፣ በሟርት፣ በአስማት፣ በድግምት፣ በልዩ ልዩ የአማልክቱ ምሪት ሕዝቡን ሊያደናቅፈው አልቻለም። ይህን ጊዜ ባላቅ ተበሳጨ። ይህን ጊዜ በጣም አዘነ። እንደገናም ደግሞ አንድ የመጨረሻ እድል ይሞክራል። የቤሪኦን ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈተለት ሰው እንዲህ ይላል እያለ ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ቃል የሚሰማ የልዑልንም እውቀት የሚያውቅ ሁሉን የሚችል አምላክ ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብ ማዕዘኖችን ይመታል፣ የሴትንም ልጆች ያጠፋል፣ ኤዶምያስ ርስቱ ይሆናል እያለ ሁሉ ትንቢት መናገር ጀመረ። ልብ አድርጉ፣ ይሄ የእግዚአብሔር ነቢይ አይደለም በለዓም። ይሁን እንጂ ግን እግዚአብሔር ማንንም ለክብሩ ማናገር ይችላልና አናገረው። መጨረሻው ምዕራፍ 25 ላይ ሲሰናበት ለበለዓቅ በስተመጨረሻ አንድ ምክር መከረው። በመንፈሳዊ ውጊያ እነሱን ማሸነፍ አይቻልም። በሟርት፣ በአስማት፣ በድግምት እነሱን ማሸነፍ አይቻልም። እና ምን ላድርግ? የምታደርገውን እነግርሃለሁ። ምን? በላሁን ድግስ አዘጋጅ። ድግስ ይደገስ፣ ከበሮ ይደለቅ። ያንተ ሴቶች አካላቸውን ያሯቅቱ፣ ወደ እስራኤል ይውጡ። የእስራኤል ሕዝብ ወንዶቹ ሴት አይተው ማለፍ አይችሉም፣ ስለዚህ ይወድቃሉ። አምላካቸው ደግሞ ለጣዖት የተሰዋ እንዳይበሉና ሌላ አምላክ እንዳያመልኩ አዟቸዋል። ሴቶቻቸውን ለመተኛት ሲፈልጉ ሴቶቻቸው ለጣዖት የተሰዋውን ያብሏቸው፣ ለጣዖቶቻቸው ወይም ለቤኤል ፌጎር ያሰግዷቸው። ለቤኤል ፌጎር ለአማልክቶቻችሁ ይስገዱ። ያን ጊዜ እግዚአብሔር ራሱ ይበቀላቸዋል፣ ይገልልሃል አለው። ይህንን ምክር መከረው። ባላቅ እንደተባለው አደረገ። በጣም በሚያስገርም ሁኔታ የዘኍልቍን መጽሐፍ ምዕራፍ 25ን በምናይበት ጊዜ እስራኤል በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሕዝቡም ወደ አማልክቶቻቸው መሥዋዕት ጠሩ፣ ሕዝቡም በሉ፣ ወደ አማልክቶቻቸውም ሰገዱ። እስራኤልም ብዔልፌጎርን ተከተለ፣ እግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን
የእግዚአብሔር የቁጣው ጽናት ከእስራኤል እስኪም እንዲመለስ የሕዝቡ አለቆች ሁሉ ወስደህ በጻይፉት ወደ እግዚአብሔር ስቀላቸው አለው ይላል። በጣም በርካታ ሺህ ሕዝብ ነደደ፣ ሞተ። የበለዓም ትምህርት የሚባለው ይሄ ነው። የበለዓም ትምህርት በጣም በሚያስገርማችሁ መንገድ በዘኍልቍ መጽሐፍ ምዕራፍ 31 ቁጥር 16 ላይ እንደዚህ ይለናል የእግዚአብሔር ቃል። እነሆ እነዚህ በፌጎር ምክንያት በበለዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማኅበር ላይ መቅሰፍት ሆነ። አሁንም እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንዱንም በመኝታው የሚያውቁትን ሴት ሁሉ ግደሉ፣ ወንድን የማያውቁትን ሴት ልጆችን ሁሉ ግን ለራሳችሁ አድኑ። ከሰፈሩም ውጪ 7 ቀን ስፈሩ። ሰውን የገደለ ሁሉ የተገደለውን የዳሰሰው ሁሉ እናንተ የማረካችኋቸውን በ3ኛውና 7ኛው ቀን ሰውነታችሁን ንጹሕ አድርጉ። ልብስንም ከቁርበት የተዘጋጀውን ሁሉ ከፍየል ጠጉር ከእንጨትም የተሰራውን ሁሉ ንጹሕ አድርጉ ያለ ተናገረ። የሆነው ሁሉ ይሄ ነው። የበለዓም ትምህርት ይሄ ነው። በዛ የምድረ በዳ ተጓዥ ሕዝብ፣ ከግብፅ አገር የወጣው ሕዝብ፣ ጉዞውን ወደ ከነዓን ያደረገው ሕዝብ፣ በበግ ደም ጉበንና መቃኖቹን ቀብቶ ከፈርዖን እጅ ነፃ የወጣው፣ ባህር ተከፍሎለት የተሻገረው ሕዝብ ከነዓን መግቢያ ድንበር ላይ ደርሶ የዮርዳኖስ ባህርን መሻገር ሲቀረው በሰጢም በሰፈረበት ዘመን በዚያን ጊዜ መንፈሳዊ ውጊያ ተሞክሮባቸው ያልተሳካላቸውን ሕዝቦች ልብ በሉ። ያ ሟርት በእስራኤል ላይ፣ ድግምት አስማት በእስራኤል ላይ የተባለለት ሕዝብ ይኸውላችሁ በበለዓም ትምህርት ምክንያት ወደቀ፣ ብዙዎች ረገፉ። ይሄ በራእይ ዮሐንስ መጽሐፍ ላይ ብቻም ሳይሆን በሁለተኛ ጴጥሮስ መጽሐፍም ላይ ይሄ የበለዓም ትምህርት ተዘግቧል። በይሁዳ መልእክትም ላይ ተጽፏል። ለቤተ ክርስቲያን እንቅፋት የሆነ ነው የበለዓም ትምህርት። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ላስታውሳችሁ፣ እንደዚህ ይላል፣ ቅንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበለዓምን መንገድ ተከተሉ። እርሱ የአመፅን ደመወዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ተናግሮ የነቢዩን እብድነት አገደ ይለናል የእግዚአብሔር ቃል። ይሁዳም አንድ ምዕራፍ ነው ያለው። ቁጥር 11 ላይ ብንመለከት የይሁዳ መልእክት ቁጥር 11 ላይ ብንመለከት አለ። ይሄ ምን ይለናል የእግዚአብሔር ቃል? ወዮላቸው በቃኤል መንገድ ሄደዋልና ስለ ደመወዝም ለበዓል ስህተት ራሳቸውን አሳልፈው ሰጥተዋል ይላል። አሁን ልብ በሉ፣ እነዚህ በጴርጋሞን ቤተ ክርስቲያን ውስጥ ያሉ ሐሰተኛ ወንድሞች ምንድን ነው የሚያስተምሩት የሚለውን እንመልከት። የጴርጋሞን ቤተ ክርስቲያን ተወቅሳለች። ለምን ከተባለ ለጣዖት እንዲሴስኑና ለጣዖት የታረደውን እንዲበሉና እንዲሴስኑ አያችሁ የሚያደርግ የበለዓምን ትምህርት የሚጠብቁ አሉ በጴርጋሞን ቤተ ክርስቲያን ውስጥ። በለዓምን ተመልክተነዋል። አያችሁ እንዲሴስኑ ማለት የነሱ ካልሆነው ሕዝብ ጋራ ከሞዓብ ሕዝብ ጋራ ከሞዓባውያን ጋራ እንዲሴስኑ ወይም ያልተገባ ዝሙት እንዲፈጽሙ ብቻም ሳይሆን ለጣዖት የታረደውን እንዲበሉ አድርጓል በለዓም። ያንን የሚያደርጉ ዛሬም አሉ። ምን ብለናል ታስታውሱ እንደሆነ? ጴርጋሞናዊነት ማለት ድብልቅ ሕዝብነት ነው ብለናል። ጴርጋሞናውያን ድብልቅ ሕዝብነት ነው። ሁሉን ወዳድን ዓለማዊነትን መቀላቀል ነው ብለናል። ጋብቻ መፈጸም ነው ብለናል ከዓለም ጋር ጴርጋሞናዊነት። አሁን ልብ በሉ፣ በጴርጋሞን ውስጥ የበለዓም መንፈስ ታይቷል። እንዴት ከተባለ ምን ችግር አለው? በቃ አምልኳችንን ብናይ ቁልጭ ያለ ነው። ይሄ በእኛም ዘመን እንዴ ለጌታ ክብር እስክስታ ቦርድ ምንድን ነው ችግሩ? ለጌታ አይደለም እንዴ? ለጌታ ክብር እንደፈለኩስ ብለብስ ምን ችግር አለው? በተለየኛ ዘመን ክርስትና እህቶች
በጣም አጫጭር ልብስ ለብሰው አምልኮ ከመግባታቸው የተነሳ ለአምልኮ የሚመጡ ወገኖች ሴቶች እህቶች የሚለብሷቸው አጫጭር ቀሚሶችና ጡቶቻቸውን እያሳዩ ይመጣሉ እንደምታውቁት። ከዚያ በኋላስ የወንዶችን ተፈጥሯዊ ፍላጎት በመቀስቀስ ወደ ክርስቶስ ኢየሱስ ወደ ተሰቀለው ጌታ ትኩረት ያድርጉ ወይስ ወደ ጭኖች ወደ ጡቶች? ይሄ በጣም አስቸጋሪ ነው ተወዳጆች። አምልኮን ደግሞ የሚያስተናብሩ የሚባሉ በመዝሙር የሚዘምሩ ጭፈራ አይሉት እልልታ እስክስታ አይሉት በተለያየ በቃ ናይት ክለብ ውስጥ ያለ ይመስል የጭፈራና የእስክስታ ጋጋታና ጭፈራ ይመስል በመንፈስ የሆነ አምልኮ ሳይሆን በስሜት የሚቀርብ አምልኮ ያቀርባሉ። በእውነት የሚቀርብ አምልኮ ሳይሆን ስሜትን ፈቃድን የመከተል አምልኮ ያቀርባሉ። ይሄ ምንድነው? ሊትራሊ ይሄ የበለዓም ትምህርት ነው። ያ ብቻ አይደለም። ብናጨስ፣ ብንቅም፣ ብንዘሙት ምን ችግር አለው የሚል የምን ችግር የለውም ትምህርት። አያችሁ፣ ለጣዖት የታረደውን መብላት እና መሴሰን ይባላል። ይሄ የበለዓም ትምህርት ነው። ኃጢአትን ምን ችግር አለው? መንፈስ አንድ ጊዜ ጸድቃለች፣ ስጋ ምንም ችግር የለውም። አንድ ጊዜ ከዳንክ ለዘላለም አትፋቅም። ስለዚህ አንድ ጊዜ ከዳንክ ለዘላለም የዳንክ ስለሆንክ ኃጢአትን እንደፈለክ እንደ ውሃ ብትጨልጥና እንደ እንጀራ ብትበላው ምንም አትሆንም። ይሄ ስጋ ቱታ ነው ታወልቀዋለህ የሚል የበለዓም ትምህርት። እንዲህ አይነቱ ትምህርት ጓዙን ጠቅልሎ ነው ቤተ ክርስቲያን ውስጥ የገባው። ይቅርታ፣ በዚህ በእውነት አንድ የዩቲዩብ ቻናል ፌሚኒዝምን የተመለከተ አንድ ቪዲዮ ሰርቼ ነበር እና አንዲት እህት ደወለችልኝ በግል ስልኬ ላይ እና ኤርሚያስ ነህ? አዎ ነኝ። ፌሚኒዝም ላይ የለቀቀውን ትምህርት አየሁ፣ ሰዎች ልከውልኝ ተመለከትኩት አለች። በጣም ጥሩ። አንተ በዘላለም ሕይወት ታምናለህ አለችኝ። አዎ አምናለሁ። አንድ ጊዜ ዳነ ለዘላለም ድኗል ታምናለህ? አዎ አምናለሁ አልኳት። እንደዛ ከሆነ እኔ ድኛለሁ እና እኔ ስለ ዳንኩኝ የዘላለም ሕይወት ስላለኝ አሁን ወንድ ማግባት አልፈልግም እና እኔ የሚያስደስተኝ ከሴቶች ጋር መሆን ነው እና ያንን ባደርግ አልዳንኩም አለችኝ። እኔ ሁለቴ እንኳን አላሰብኩም። እህቴ እንደዚህ አይነት አስተሳሰብ ይዘሽ ድኛለሁ የምትይ ከሆነ አልዳንሽም። የመዳን ቃል፣ የመዳን ወንጌል፣ የመዳን የምስራች ልንገርሽ፣ መቼም ቢሆን ድነሽ ከእግዚአብሔር ፈቃድ ጋር መተላለፍ አትችይም። የዘላለም ሕይወት ያለው ሰው በኃጢአት አይነከርም፣ በኃጢአት አይደሰትም። እግዚአብሔር አብረን እንድንሆን የፈለገው ተቃራኒ ጾታን ነው። ተመሳሳይ ጾታ ጋብቻ ቀላጭነት ነው። በየሮሜን መልእክት እየጠቀስኩ ለረጅም ሰዓት አወራኋት። በጣም ታለቅስ ነበር። ይህንን ስብከት የሰማችው እንደፈለገች መሆን ትችያለሽ የሚለውን ስብከት የሰማችው ፓስተሬ ከምትለው ሰው ነው። ያ ሰው የበለዓምን ትምህርት የሚያራምድ ሰው ስለመሆኑ እርግጠኛ ሆኜ ነገርኳት። ይሄው የበለዓም ትምህርት ተወዳጆች፣ ዛሬም በብዙ አይነት ነውር ውስጥ ሆኖ እንደፈለገ መሆን ይቻላል የሚል የበለዓም ትምህርት ነው። የተቀደስን እኛ፣ የተለየን እኛ፣ ከርኩሰት የወጣን እኛ እንደፈለጉ የመሆን ነፃ ፈቃድ የለንም። ይልቁንም ይሄ ስጋ የእግዚአብሔር ክብር ማደሪያ ስለሆነ አያችሁ፣ ይሄ ጌታ እስከሚመጣበት ቀን ድረስ በንጽህና በቅድስና እንዲጠበቅ ተነግሮናል። መንፈሳችሁን ነፍሳችሁና ስጋችሁ የተቀደሱ ይሁኑ ተብለናል። እንደገና ይህንን ሕያው መስዋዕት አድርጋችሁ አቅርቡት ተብለናል። ሕያው መስዋዕት ሆኖ የሚቀርብ ነው። ይሄ የበለዓም ትምህርት ነው ተወዳጆች። የበለዓም ትምህርት አሳሳች ነው። እንደፈለግን አድርገን እንድንሴስን የሚያደርግ ነው። ሌላው የበለዓም ትምህርት ከአስተማሪው ከበለዓም ጋር ሲታይ ደመወዝን ፈልጎ ነው ተብሏል። የሚያገኘውን ገንዘብ ማግኘት አልቻለም። በለዓም ረግሞ መቀበል ያለበትን ደሞዝ አልተቀበለም። ምክንያቱም እስራኤልን መርገም አልቻለም። ምን አደረገ? ደሞዙ እንዳይቀርበት ከባላቅና ከሽማግሌዎቹ ከምድያማውያን ሽማግሌዎች የሚቀበለው ያ ገንዘብ እንዳይቀርበት፣ ወርቅና ብሩ እንዳይቀርበት ሲል ምን አደረገ? ክፉ ምክርን አመጣና መከረ። ያ ደሞዙ እንዳይቀርበት ሲል ክፉ ትምህርትን አምጥቶ መከረ። ዛሬም ከሰዎች የሚያገኙት ክብር፣ ከሰዎች የሚያገኙት ጥቅም እንዳይቀርብን፣ ሰዎች እንዳይሄዱብን፣
ማህበራችን ባዶን እንዳይሆን ብለው ሰዎች ምን ያደርጋሉ? የበለዓምን ትምህርት አምጥተው ያስተናግዳሉ። ይሄ የበለዓም ትምህርት ነው። ይሄ በጣም የተረገመ ነው። ልክ ያልሆነ ነው የበለዓም ትምህርት። በጴርጋሞን ውስጥ እንዲህ ያለ የበለዓም ትምህርት ታይቷል ማለት ነው። ጌታ የምነቅፈው ነገር አለኝ አለ። ሌላኛውና በዚህ ክፍል የመጨረሻ የምንመለከተው የኒቆላውያንን ምን ትምህርት ነው። ሁለቱም ትምህርት ነው። የበለዓም ትምህርቱ ነው ያለው፣ የኒቆላዊነት ትምህርት ነው ያለው። ለመሆኑ ኒቆላዊነት ምንድን ነው? ኒቆ ማለት ህዝብ ማለት ነው። ኒቆላዊነት ምንድን ነው? ኒቆ ማለት የበላይ መሆን መምራት ማለት ሲሆን ኦስ ማለት ህዝብ ነው። የህዝብ የበላይ መሪነትን መፈለግ የበላይ መሆን በምእመናን ወይም በህዝቡ ላይ የበላይ ሆኖ መውረርን ያሳያል። መውረር የበላይ ሆኖ መውረር የበላይ ሆኖ ማስተዳደር የሚል ነው የበለዓም ትምህርት። ኒቆላዎስ ማን ነው ያለን እንደሆነ ኒቆላዎስን እንግዲህ የመጽሐፍ ቅዱስ ጥቅሶችን ስናገላብጥ በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ዲያቆናት አንዱ እናገኘዋለን። ለመጨረሻ ጊዜ ይሁዲነት ገብቶ የነበረው አንጾኪያዊውን ኒቆላዎስን መረጡ ይለናል። ኒቆላዎስ የተመረጠ ሰው ነው። አንጾኪያዊ ነው ማንነቱ፣ አሕዛባዊ ይመስላል። ወደ ይሁዲነት ነው የገባው። ይሁዲነትን ተቀብሎ መንፈስ ቅዱስ ሁሉ አለበት የተባለው ወይም በመንፈስ ቅዱስ ተሞልቷል የተባለው የዛ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን እናንተን የሚያገለግሏችሁን ምረጡ ተብለው፣ ነገር ግን መንፈስ ቅዱስን በመሙላት ሀምብል በመሆን ትጋት የሚታይባቸውን 6 ሰዎች በመረጡበት ጊዜ አንዱ ኒቆላዎስ ነበረ። በኋላ ነው እንግዲህ ይሄ ወንድም ስቶ የኒቆላዊነትን ትምህርት አስተምሯል። ትምህርቱም በሱ ስም ተሰይሞ ኒቆላዊነት ተብሏል። ይሄ የህዝብ የበላይነት ነው። በህዝብ በላይ የበላይ የመሆን በህዝብ ላይ አለቃ የመሆን ህዝብን መውረር ሆኖ ቀርቧል። በጴርጋሞን ቤተክርስቲያን ውስጥ የኒቆላዊነት ትምህርት አለ፣ ተቀብለውታል። በኤፌሶን ውስጥ የኒቆላዊነት ስራ ተጠልቷል። ስራቸውን የተጠላው እዚህ ውስጥ ደግሞ ትምህርታቸው ተቀባይነት አግኝቷል። በጣም ነው የሚገርመው። የኤፌሶን ቤተክርስቲያን ላይ የኒቆላውያንን ስራ ጠልተሃል ተብሏል። የኤፌሶኑ ቤተክርስቲያን መሪ እዛ ስራቸው ተጠልቷል። እዚህ ግን ትምህርታቸው ተቀባይነት አግኝቷል። ምንድነው ያለን እንደሆነ የበላይ መሆን፣ በቃ መውረር፣ ህዝብን የበላይ ሆኖ መምራትን መፈለግ፣ ይህ ኒቆላዊነት ነው። ዛሬ ቤተክርስቲያንን በግል በቃ ለመናዘዝ የሚሞክሩ ምዕመናንን ማስገባት ማስወጣት እንደሚችሉ የሚያስቡ በእያንዳንዱ ሁኔታ ውስጥ የኔ የሚሉ ራሳቸውን በቃ የህዝቡ የበላይ አድርገው የሚቆጥሩ ሰዎች የኒቆላዊነት ትምህርት የተጠናወታቸው ናቸው። ኒቆላዊነት እግዚአብሔር ክብርት የሆነችን ቤተክርስቲያን በክርስቶስ ራስነት መስርቷል እንደምታውቁት እና በቤተ ክርስቲያን ውስጥ ቤተ ክርስቲያንን የሚያስተዳድሩ ሽማግሌዎች በእግዚአብሔር የተመረጡ ናቸው። በእግዚአብሔር የተመረጡ ብቻ ሳይሆኑ በመንፈስ የተሞሉ መሆን አለባቸው። በቃል ዕውቀት የተሞሉ መሆን አለባቸው። ያ ብቻ አይደለም፣ ቃሉን ለህዝብ የሚገልጡ ወይም ለማስተማር የሚበቁ መሆን አለባቸው። ያ ብቻ አይደለም፣ የሚመግቡ መጋቢዎች መሆን አለባቸው። እነዚህ እንዲሆኑ ይፈልጋል ጌታ ቤተክርስቲያንን የሚያስተዳድሯት። ነገር ግን የቃል ዕውቀት የሌላቸው፣ በቅዱስ መንፈሱ ያልተሞሉ፣ በራሱ በእግዚአብሔር ያልተመረጡ፣ ለመንጋው ያልተሾሙ፣ ራሳቸውን የሾሙ እንደውም ይሁዳ መጽሐፍ ላይ ራሳቸውን የሚመግቡ ይላቸዋል። ህዝቡን ሳይሆን ራሳቸውን ነው የሚመግቡት። ውሃ የሌለባቸው ደመናዎች ናቸው። ዝም ብሎ ውሃ የሌለው ደመና። በጣም እኮ የሚገርም። ይህንን ዘመን ብትመለከቱት የኒቆላውያን ትምህርት ሰተት ብሎ ነው የገባው። ይሄንን የሚጠብቁ አሉ። ይህን ትምህርቱን የተቀበሉ ሰዎች አሉ።
ዛሬም እኮ የት ነው የምትሄደው ተብሎ ሰው ሲጠየቅ ቤተክርስቲያን ሄዳለሁ ከማለት ይልቅ የፓስተሩን የመጋቢውን ወይም በቃ የሚያገለግለውን ሰው ስም ነው የሚጠራው። እከሌ ጋር ሄዳለሁ፣ እከሌ ጋር ሄዳለሁ፣ እከሌ ጋር ነው መካፈለው ነው የሚለው። የግል ነው። ያ ደግሞ ምንድነው? ሰውየው ያ እንዲሆን ስላደረገ ነው። የኔ ናችሁ የሚል በየቀኑ እሱን ብቻ እንዲመለከቱት በየቀኑ ስለሚያደርግ ነው። እኔ አንድ ጊዜ አንድ ነገር ስመለከት ምን አለ? እኔ የእግዚአብሔር ቃል አላስተምርም አለ ሰውየው። ምንድነው? ማይንድ ሴት ነው ማስተምረው ለህዝቡ አለ። እሁድ አዎ የእግዚአብሔርን ቃል አይደለም ማስተምራቸው፣ ማይንድ ሴት ነው ማስተምራቸው አለ። እንዳ how to win እንዴት አድርገው አሸናፊዎች እንደሚሆኑ፣ እንዴት አድርገው በቃ ባለጠጎች እንደሚሆኑ፣ እንዴት አድርገው በቃ እንደሚሆኑ ነው ማስተምራቸው አለ። ይሄ አሁን መጋቤ ነው። ይሄ ዘመን ያንን ነው የሚያስ ይሄ ምንድነው? የኒቆላውያን ትምህርት ነው። ይሄ የኒቆላውያን ትምህርት የሚጠብቁ ስላሉ እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። ስለዚህ ምን አደረግ? ንስሐ ግባ። በቃ የመጨረሻው ማስጠንቀቂያ ንስሐ እንዲገባ ነው። ተወዳጆች በእንዲህ አይነት ሁኔታ ውስጥ ያለን ካለን እኛ የበልዓምን ትምህርት የሚጠብቅ የኒቆላውያንን ትምህርት የሚከተል ምናልባት ያለ እንደሆነ አሁን ጌታ ለአብያተ ክርስቲያናት ሁሉ ጆሮ ያለው ይስማ ብሎ በመንፈሱ ዛሬም በቃሉ እንደሚናገረው እንዲህ ያለ ነገር ካለን የጌታ ምክር ምንድነው? ንስሐ ግባ ነው። አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋችኋለሁ ነው። ኢየሱስ በኃይል ይገለጣል፣ በአፉ ሰይፍ ይዋጋል። ራሱን ለዚህ ቤተክርስቲያን ሲገልጥ ተመልክተናል። በሁለት ወገን የተሳለ ስለታም ሰይፍ ያለኝ ነኝ ብሎናል። አሁንም ልክ እንደዛ ነው። ተጠንቀቅ፣ በአፌ ሰይፍ እዋጋችኋለሁ ነው የሚለው። ንስሐ በመግባት ከጌታ መዓት እንድንርቅ፣ ከቁጣው እንድንርቅ እግዚአብሔር ይርዳል። ክብር ምስጋናና ኃይል ለሕያው አምላካችን ይሁን። በሚቀጥለው ሳምንት የጴርጋሞንን ቤተክርስቲያን የድል ነሺ ተስፋ እንመጣበታለን። ጸጋ ይብዛላችሁ። ይህንን ለሌሎች ሼር ማድረግ አትርሱ። ይህንን የምትመለከቱ ሰብስክራይብ ያላደረጋችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በጌታ ፍቅር እንጠይቃለን። ጸጋ ይብዛላችሁ። ተከናውኑ። ሰላም ሁኑ።